ሰላም ጤና ይስጥልን ውድ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዕለተ ቅዳሜ የዜና ሰዓት ነው። በዛሬው የዜና ሰዓታችን በሱዳን የሚገኙ ኢትዮጵያውያን ስደተኞች በጦርነት እንዲሳተፉ ጫና እየተደረገባቸው መሆኑን፣ ትውልደ ኢትዮጵያውያን ስደተኞች በሳውዲ የሞት ፍርድ እየተጠባበቁ መሆኑን፣ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ አክሱም ከተማ ከአሁን በኋላ ቅድስት አክሱም ጽዮን ከተማ ተብላ እንድትጠራ መወሰኑን ጨምሮ ሌሎችም የተመራረጡ የሀገር ውስጥና የባህር ማዶ መረጃዎችን የምናደርሳችሁ ይሆናል። እንድትከታተሉን ከወዲሁ በአክብሮት የምጋብዛችሁ ጌታሁን አበበ ነኝ። ወደ ቀዳሚው መረጃችን ስናልፍ በሱዳን የሚገኙ ኢትዮጵያውያን ስደተኞች በጦርነት እንዲሳተፉ ጫና እየተደረገባቸው መሆኑ ተሰማ። በሱዳን የስደተኞች መጠለያ ጣቢያ የሚገኙ የትግራይ ተወላጆችና የቀድሞ የሰራዊት አባላት በሱዳን የእርስ በርስ ጦርነት ውስጥ እንዲሳተፉ ግዴታ እየተጣለባቸው መሆኑን አፍሪካን ኢንቴሊጀንስ ዘግቧል። እንደ ዘገባው ከሆነ የሱዳን ወታደራዊ ኃይል እነዚህ ስደተኞች ከፈጥኖ ደራሽ ኃይሎች ጋር እንዲዋጉ እያስገደደ ሲሆን፣ ትዕዛዙን የማይቀበሉትን ደግሞ ወደ ኢትዮጵያ እናባረራቸዋለን በሚል እየዛቱባቸው ይገኛል ተብሏል። የሱዳን ወታደራዊ መንግስት ዓለም አቀፍ ሕግን በመጣስ ስደተኞችን ለጦርነት እየመለመለ መሆኑም ተገልጿል። ቀደም ሲል በህወሓት አቅራቢነት ለአንድ ታጣቂ በወር $300 እየከፈለ ሲሰማራ የነበረው የቅጥር ታጣቂዎች ቁጥር ከ21,000 በላይ እንደነበር ሲገለጽ፣ አሁን ግን በጦርነቱ ምክንያት ቁጥራቸው ወደ 3,700 ዝቅ ማለቱ ተመላክቷል። ይህ እርምጃ የተወሰደው በአዲስ አበባና በፖርት ሱዳን መካከል ያለው ግንኙነት መሻከሩን ተከትሎ እንደሆነ ተጠቁሟል። በመቶዎች የሚቆጠሩ ኢትዮጵያውያን ዜጎች በሳውዲ አረቢያ በከባድ ወንጀል ተከሰው በሞት ፍርድ ጥላ ስር መሆናቸው ተሰማ። በሳውዲ አረቢያ መንግስት እየተወሰደ ባለው ህገወጥ ነዋሪዎችን የማጽዳት እርምጃ በቁጥጥር ስር ከዋሉትና ወደ ሀገራቸው ከተባረሩት የውጭ ዜጎች መካከል ከግማሽ በላይ የሚሆኑት ኢትዮጵያውያን መሆናቸው ተገልጿል። እንደ ሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር መረጃ ከሆነ በቅርብ ቀናት ውስጥ ብቻ ከ14,000 በላይ የውጭ ዜጎች ከሀገር እንዲወጡ የተደረገ ሲሆን ከ11,000 በላይ የሚሆኑት ደግሞ በቁጥጥር ስር ውለዋል ነው የተባለው። ከነዚህ ታሳሪዎችና ተባራሪዎች መካከል 54 በመቶ ኢትዮጵያውያን መሆናቸው የሀገሪቱ ጋዜጣ የዘገበ ሲሆን ይህም ጉዳይ እጅጉን አሳሳቢ አድርጎታል። ሁማን ራይትስ ዋች የተሰኘው የሰብአዊ መብት ተከራካሪ ድርጅት እንዳስታወቀው በአሁኑ ወቅት ከ65 እስከ 200 የሚደርሱ ኢትዮጵያውያን በሳውዲ እስር ቤት የሞት ፍርዳቸውን እየተጠባበቁ ይገኛሉ ብሏል። እነዚህ ዜጎች ለክስ የቀረቡት በዋናነት ከአደንዛዥ ዕፅ ዝውውር ጋር በተያያዘ ሲሆን በተለይም ጫትን ማጓጓዝ እንደ ከባድ ወንጀል ተቆጥሮ ለሞት ቅጣት መዳረጋቸው ነው የተሰማው። በተለይ ደግሞ በቀን እስከ 3,000 የሚደርሱ ኢትዮጵያውያን ድንበር ጥሰው ወደ ሳውዲ ይገባሉ ተብሎ ይገመታል የተባለ ሲሆን በእስር ቤቶችም ውስጥ በአንድ ጠባብ ክፍል ከ300 እስከ 400 የሚደርሱ ዜጎች ታጉረው አስከፊ ሁኔታ ላይ እንዳሉ ተጠቁሟል። ይህንንም ተከትሎ የትግራይ ክልል ጊዜያዊ አስተዳደር አንገታቸው ሊቀላ የሚችሉ ከ200 በላይ ዜጎች አሉ በማለት የፌዴራል የውጭ ጉዳይ ሚኒስቴር በአስቸኳይ መፍትሄ እንዲፈልግ በደብዳቤ መጠየቁ ይታወሳል። ይሁን እንጂ ሳውዲ አረቢያ በአደንዛዥ ዕፅ ዝውውር ላይ የምትከተለው የጸና ሕግና አንገት ይቀላል የሚለው አዋጅ የኢትዮጵያ መንግስት በዲፕሎማሲያዊ መንገድ ካልሆነ በስተቀር ጉዳዩን ለመቀልበስ ያለውን እድል ጠባብ አድርጎታል ነው የተባለው። በአሁኑ ወቅት በሳውዲ አረቢያ ውስጥ በጦርነትና በድህነት ምክንያት የተሰደዱ ወደ 750,000 የሚጠጉ ኢትዮጵያውያን እንደሚኖሩ የሚገመት ሲሆን አብዛኞቹ በግንባታ በግብርናና በቤት ውስጥ አገልግሎት የሚተዳደሩ ቢሆንም የስራ ፍቃድ ያላቸው ግን እጅግ ጥቂቶቹ ናቸው። ይህ በሰነድ አልባ ዜጎች ላይ የተደቀነው የሞትና የእስር አደጋ በመንግስት በኩል የላቀ የዲፕሎማሲያዊ ጥረትና የዜጎችን ደህንነት የመጠበቅ ኃላፊነትን ዳግም ጥያቄ ውስጥ የሚከት ሆኗል። የትግራይ ሲኖዶስ አክሱምን ቅድስት ከተማ ብሎ መሰየሙንና ይህንኑ የሚያሳዩ ሕጎችን እያወጣ መሆኑን አስታወቀ። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው ጉባኤ የጥንታዊቱ አክሱም መጠሪያ ቅድስት አክሱም ጽዮን ከተማ እንዲሆን መወሰኑን አስታውቋል። ቤተክርስቲያኗ ይህንን ውሳኔ ተከትሎ በከተማዋ እንደ መጠጥና ጫት ሽያጭ ያሉ ተግባራት ላይ ክልከላ እንዲጣል እንደምትፈልግና የቅድስና ምልክት እንድታሳይ የሚያደርጉ ሕጎችን እያወጣች መሆኑን ገልጻለች። ውሳኔው ይፋ ከተደረገበት ሚያዝያ 28 ቀን 2018 ዓ.ም አንስቶ ከተማዋ በአጠቃላይ ቅድስት ተብላ እንደምትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ለቢቢሲ ተናግረዋል። አክሱም ከዚህ ቀደም ያላት ክብር እንዳለ ሆኖ ከተማዋን በአጠቃላይ ቅድስት የሚያስብላት ጥናት ቀርቦ ውሳኔው መተላለፉ ተነግሯል። አክሱም ሕገ ልቦና፣ ሕገ ኦሪትና ሕገ ወንጌልን ጠብቃ የኖረች የረጅም ዓመት የክርስትና ደሴት በመሆኗ እንዲሁም የብዙ መንበረ ታቦታት ጽዮንና የቅዱሳን መገኛ በመሆኗ ስያሜው እንደሚገባ ተገልጿል። ይህንን ውሳኔ ተከትሎም ቤተክርስቲያኗ በከተማዋ የቅድስና ምልክት እንድታሳይ የሚያደርጉ ሕጎችን እያወጣች መሆኑን አስታውቃለች። የሲኖዶሱ ዋና ጸሐፊ ብፁዕ አቡነ አረጋዊ ከተማይቱ ቅድስት ከተባለች የቅድስና ስራ ሊሰራ ይገባል ሲሉ ተደምጠዋል።
ዋና ጸሐፊው አክለውም ለሆቴሎች ስርዓት የሚወጣውን ሕግ እያወጣን ነው ያሉ ሲሆን መጠጥና ሽያጭ ያሉ ተግባራት ላይ ክልከላ ለመጣል ከሚመለከታቸው አካላት ጋር ንግግር እያደረግን ነው ብለዋል። ይህ ውሳኔ የተላለፈው በከተማዋ በሚገኙ የእስልምና ሃይማኖት ተከታዮች ዘንድ ቅሬታዎች እየተሰሙ ባለበት ወቅት ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባወጣው መግለጫ በአክሱም ሙስሊሞች ላይ ድብደባ መፈጸሙንና የመስጊድ ንብረቶች መጎዳታቸውን አስታውቆ ነበር። ይህንን ተከትሎ ከተማዋን ቅድስት ብሎ መሰየም ሊፈጥር ስለሚችለው ቅሬታ የተጠየቁት ዋና ጸሐፊው ሙስሊም ነዋሪዎች ከአክሱም ሕብረተሰብ ጋር በፍቅር የሚኖሩ በመሆናቸው የተለየ ሀሳብ ይኖራቸዋል ብለው እንደማያምኑ ገልጸዋል። ካለም ግን መነጋገር ይቻላል ሲሉ ተደምጠዋል። ከአንደኛው ክፍለ ዘመን ጀምሮ የአክሱም ስርወ መንግስት መዲና የነበረችው አክሱም በዩኔስኮ የተመዘገቡ የሐውልቶችና የአርኪኦሎጂ ስፍራዎች መገኛ ናት። በአራተኛው ክፍለ ዘመን በንጉሥ ኢዛና ዘመን እንደተመሰረተች ታሪክ የሚመሰክርላት የአክሱም ጽዮን ማርያም ቤተክርስቲያንም የአዲስ ኪዳን ታቦት መገኛ መሆኗ ይታመናል። አክሱም ከተማ ከ1700 ዓመታት በላይ ማስቆጠራቸው የሚነገርላቸው የአክሱም ሐውልቶች መገኛም ጭምር ናት። ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ካስመዘገበቻቸው ቅርሶች መካከል የአክሱም ሐውልት ተጠቃሽ ነው። የኢትዮጵያ ጥንታዊ መዲና አክሱም የኃያል መንግስት ዋና ከተማ፣ የሃይማኖት ማዕከል እንዲሁም ጥንታዊ ሃይማኖታዊ መንግስትን በአፍሪካ ውስጥ የመሰረተች ተብላ በተመራማሪዎች ትጠቀሳለች። ሲኖዶሱ በሌላ ውሳኔው አጼ ዮሐንስ ለሀገርና ለቤተ ክርስቲያን በዋሉት ውለታ የክብር ሰማዕት ተብለው እንዲጠሩ ወስኗል። አጼ ዮሐንስ ለሀገራቸው አንድነት እንዲሁም አብያተ ክርስቲያናት በማሰራት ለሀገሪቱ ትልቅ ውለታ በመዋላቸው የሚገልጹት ዋና ጸሐፊው በሰማዕትነት ስላረፉ ቤተ ክርስቲያን ልታስባቸው፣ ልትዘክራቸው ይገባል ብለዋል። በተጨማሪም በኢየሩሳሌም ገዳማት የሚያገለግሉና በትግራይ ተወላጅነታቸው ብቻ ከአገልግሎት የታገዱ መነኮሳት ጉዳይ እልባት እንዲያገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶሱን አሳስቧል። በሰው ሕይወት ላይ ጉዳት ያደረሰው የፖሊስ አባል በቁጥጥር ስር ዋለ። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በሰው ሕይወት ላይ ግድያ የፈጸመ የፖሊስ አባልን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። ድርጊቱ የተፈጸመው ሚያዝያ 9 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 አካባቢ ከቀኑ 10 ሰዓት ገደማ መሆኑ ተገልጿል። እንደ መምሪያው መግለጫ ረዳት ሳጅን ማቴዎስ ተመቸው የተባለው የፖሊስ አባል አቶ ተገይ ባልቻ የተባሉ ግለሰብን በክላሽንኮቭ ጠመንጃ በመተኮስ ሕይወታቸው እንዲያልፍ አድርጓል ተብሏል። ፖሊስ ባደረገው የመጀመሪያ ደረጃ ምርመራ በሟችና በፖሊስ አባሉ መካከል ቀደም ሲል ጠብ ተፈጥሮ የነበረ ሲሆን ሟች በፖሊስ አባሉ ላይ ባደረሱት ጉዳት ታስረው በዋስ ተለቀው እንደነበር አረጋግጧል። በዕለቱም ሟች በሌላ ወንጀል ተጠርጥረው በፖሊስ ቁጥጥር ስር ውለው ወደ ጣቢያ ከተወሰዱ በኋላ ከመኪና ወርደው ወደ ውስጥ እንዲገቡ ሲጠየቁ ፈቃደኛ ባለመሆናቸው ግብ መፈጠሩን ፖሊስ አስታውቋል። ምንም እንኳን ሟች ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የወሰደው እርምጃ ፍጹም ተቀባይነት የሌለውና የሰብአዊ ድርጊት መሆኑን መምሪያው አረጋግጧል። ድርጊቱ ፖሊስ ከቆመለት ዓላማና ህዝባዊ ወገንተኝነት በተቃራኒ የተፈጸመ በመሆኑ ተቋሙን የማይወክል መሆኑን ተመላክቷል። የአዲስ አበባ ፖሊስ በግለሰቦች ላይ የሚፈጸሙ መሰል የህግ ጥሰቶችን እንደማይታገስ በማሳሰብ በተጠርጣሪው የፖሊስ አባል ላይ የሚደረገው ምርመራ ተጠናክሮ እንደሚቀጥልና የምርመራው ውጤት በቅርቡ ለህዝብ ይፋ እንደሚደረግ አሳውቋል። መምሪያው በተፈጠረው አሳዛኝ ድርጊት የተሰማውን ጥልቅ ሐዘን በመግለጽ ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን ተመኝቷል። በሐረሪ ክልል ለ12 ዓመታት ልጅ ስትናፍቅ የነበረች እናት በአንድ ጊዜ 5 ልጆችን መገላገሏ ተገለጸ። በሐረሪ ክልል ለ12 ተከታታይ ዓመታት ልጅ ለመውለድ ስትመኝና ስትጸልይ የነበረች እናት በአንድ ጊዜ 4 ወንዶችና 1 ሴት በድምሩ 5 ልጆችን በሰላም መገላገሏ ተሰምቷል። የ35 ዓመቷ ወይዘሮ በድሪያ አደም ማክሰኞ ምሽት በሐረር ከተማ በሚገኘው ሕይወት ፋና ስፔሻላይዝድ ሆስፒታል 5 ጨቅላዎችን በሰላም መገላገሏ ተመላክቷል። እናትየው ቀደም ሲል 4 ልጆች ብቻ እንደጸነሰች በሕክምና ምርመራ የተነገራ ቢሆንም በወሊድ ወቅት ግን 5 ሆነው መገኘታቸውን የተገለጸው። ወይዘሮ በድሪያ እንደገለጸችው ለአንድ ልጅ ብቻ ነበር የጸለይኩት፣ አላህ ግን 5 ሰጠኝ በማለት ደስታዬን በቃላት መግለጽ አልችልም ያለች ሲሆን ያለፈው 12 ዓመታት የድብርትና የህመም ጊዜ አሁን እንደ ሩቅ ህልም ሆኖብኛል ስትል ደስታዋን አጋርታለች። የሆስፒታሉ የህክምና ዳይሬክተር ዶክተር መሐመድ ኑር አብዱላሂ በበኩላቸው ወይዘሮ በድሪያ ጽንሱን የተሸከመችው በተፈጥሯዊ መንገድ መሆኑን ጠቁመዋል። እንዲህ አይነት ክስተት በአንድ ጊዜ 5 ልጆችን በተፈጥሮ የመጸነስ ዕድል በዓለም ላይ ከ55 ሚሊዮን እናቶች ውስጥ በአንድ እናት ላይ ብቻ ሊከሰት የሚችል እጅግ ብርቅዬ ክስተት መሆኑን ዶክተሩ ለቢቢሲ ገልጸዋል። አሁን ላይ ታዲያ ስለ ህፃናቱ ጤንነት የሚያነሱት ዶክተሩ ህፃናቱ በቀዶ ህክምና የተወለዱ ሲሆን በአሁኑ ወቅት በጥሩ ጤንነት ላይ ይገኛሉ ብለዋል። ባለቤቷ ከሌላ ጋብቻ የወለደው ልጅ አብሯቸው ቢኖርም በራሷ ልጅ መውለድ አለመቻሏ በማህበረሰቡ ዘንድ ለተለያዩ ትችቶችና ለውስጥ ስቃይ ዳርጓት እንደነበር ወይዘሮ በድሪያ አልሸሸገችም።
ሙያዋ አርሶ አደር የሆነው ወይዘሮ በድሪያ 5 ልጆችን በአንድ ጊዜ ማሳደግ የሚጠይቀውን የኢኮኖሚ ጫና ብታስብም በመንግስትና በማህበረሰቡ ድጋፍ ልጆቿን እንደምታሳድግ ነው የጠቆመችው። በአሁኑ ወቅት እናቱና ህጻናቱ በሆስፒታል ውስጥ አስፈላጊው የሕክምና ክትትል እየተደረገላቸው እንደሚገኝም ተመላክቷል። የፍርድ ቤት ውሳኔን ተከትሎ የደቡብ አፍሪካው ፕሬዝዳንት ከስልጣን እንዲለቁ ተጠየቀ። በአውሮፓውያኑ 2022 የደቡብ አፍሪካ ምክር ቤት ፕሬዝዳንት ሲሪል ራማፎሳ እንዳይከሰሱ የጣለውን እግድ የአገሪቱን ህገ መንግስት የጣሰ እንደሆነ በፍርድ ቤቱ መወሰኑን ተከትሎ የተቃዋሚ ፓርቲ መሪ የሆኑት ጁሊየስ ማሌማ ፕሬዝዳንቱ ከስልጣን እንዲለቁ ጠይቀዋል። የጁሊየስ ማሌማ ፓርቲ የሆነው ኢኮኖሚክ ፍሪደም ፋይተርስ እንዲሁም ሌሎች አካላት ጉዳዩን ወደ ፍርድ ቤት የወሰዱት ሲሆን በፍርድ ቤቱ ውሳኔ መሰረትም ራማፎሳ ሊከሰሱ ይችላሉ ተብሏል። በደቡብ አፍሪካ ገጠራማ አካባቢ ከሚገኝ የራማፎሳ መኖሪያ ቤት ሶፋ ስር የተደበቀ $580,000 መሰረቁ የተገለጸው በ2022 ሲሆን ዝርፊያውን ተከትሎም ፕሬዝዳንቱ ጥያቄዎች ሊቀርቡባቸው እንደሚገባ ገለልተኛ ቡድን አስታውቋል። ፕሬዝዳንቱ ከቤታቸው የተዘረፈው ገንዘብ ከየት እንደተገኘ አለማሳወቃቸው ውዝግብ ያስነሳ ሲሆን ራማፎሳ ግን ያልተገባ ድርጊት አለመፈጸማቸውን ገልጸዋል። ታዲያ ፕሬዝዳንት ሲሪል ራማፎሳ ላይ ክስ ለመመስረት የቀረበውን ሐሳብ የሀገሪቱ ምክር ቤት በሰጠው ድምፅ ውድቅ አድርጎታል። ራማፎሳ የሚመሩት አፍሪካን ናሽናል ኮንግረስ የተባለው ፓርቲ በወቅቱ በምክር ቤቱ አብላጫ መቀመጫ አግኝቶ የነበረ ሲሆን በአውሮፓውያኑ 2024 የተደረገውን ጠቅላላ ምርጫ ተከትሎ ኤኤንሲ ከሌሎች ፓርቲዎች ጋር በጥምረት ያስተዳድራል። የፍርድ ቤቱ ውሳኔ ከተሰማ በኋላ የፕሬዝዳንቱ ጽሕፈት ቤት ራማፎሳ ለሕገ መንግስቱ፣ ለገለልተኛ የፍትህ አካላትና ለሕግ የበላይነት ታማኝነታቸውን እያረጋግጣሉ የሚል መግለጫ አውጥቷል። ጉዳዩን በተመለከተ ለሚደረግ ምርመራ ፕሬዝዳንቱ ሙሉ ትብብር እንደሚያደርጉም ሲገለጽ፣ በዚህም ማንም ሰው ከሕግ በላይ እንዳልሆነና ማንኛውም ክስ ያለ ፍርሃት፣ ወገንተኝነትና መድሎ ሊመረመር ይገባል ተብሏል። አፍሪካን ናሽናል ኮንግረስ በኤክስ ገጹ ባወጣው መግለጫ ውሳኔው በደቡብ አፍሪካ ሕገ መንግስትና ዲሞክራሲ ውስጥ ተቋማት በገለልተኝነት እንዲሰሩ የመፈቀዱ ውጤት ነው ብሏል። የተቃዋሚ ፓርቲ መሪው ማሌማ በበኩላቸው ፕሬዝዳንቱ ስልጣን እንዲለቁ በመጠየቅ ስልጣን ለቀው ክሱ ላይ ማተኮር አለባቸው፣ ክሱ ስለሳቸው ብዙ ይናገራል ሲሉ ተደምጠዋል። አክለውም ፕሬዝዳንት መሆንና ክስን መከታተል ጎን ለጎን እንደማይሄዱ አጽንኦት ሰጥተዋል። ማሌማ ህገወጥ ሽጉጥ ታጥቆ በህዝብ ፊት በመተኮስ ጥፋተኛ ሆነው በመገኘታቸው የ5 ዓመት እስር የተፈረደባቸው በቅርቡ ነበር። የደቡብ አፍሪካ ጥምር መንግስት ውስጥ ሁለተኛው ትልቁ ፓርቲ የሆነው ዲሞክራቲክ አሊያንስ መሪ ጎርደን ሂል ሉዊስ ፖለቲከኞች የህግ የበላይነት ማስከበር አለባቸው ብለዋል። በፕሬዝዳንት ሲሪል ራማፎሳ ላይ ውሳኔ የሰጠው የህገ መንግስት ፍርድ ቤት ስራውን በምክንያታዊነት በፍትሃዊነትና ህገ መንግስትን ተከትሎ ማከናወን አለበት ሲሉ ተናግረዋል። ከራማፎሳ ቤት የተሰረቀው ገንዘብ ያስነሳው ውዝግብ በደቡብ አፍሪካ መገናኛ ብዙሃን በስፋት እየተሰማ ሲሆን ከፕሬዝዳንቱ መኖሪያ ቤት ዝርፊያ ጋር በተያያዘ እስካሁን 3 ሰዎች ፍርድ ቤት መቅረባቸው ተሰምቷል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች እየተከታተላችሁትን ይመስሉ ነበር። ጌታሁን አበበ ዜናዎችን ወደ እናንተ ሳደርስ አብሬያችሁ ቆይታ አድርጌያለሁ። ስለሰጣችሁን ጊዜ ከልብ እያመሰገንን ከቀሪ የጣቢያችን ዝግጅቶች ጋር ሰናይ ጊዜ ተመኘሁ።